እንደምናደር ታውቂኛለሽ። በቃ እንዲጮህ ምናምን አታርጊ። በቃ ደብሮኛል በጣም። አሁን እኮ ዝም ብለን በዛው ብንቀርም በቃ እነዚህ እኮ የሆነ ሰው ገኝ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። ዮላላና ሀብታሙ ጉዳይ እጅግ በጣም መነጋገሪያ ነበረ በዚህ ሳምንቶች ውስጥ ማለት ነው። የዮላላ ታሪክ እንግዲህ ሁላችንም ሰምተናል። ፍቅረኛዋ እንግዲህ ትቷት ሄዶ ነበረ። ከአሁን ቀደም ልጇ ለብቻዋ ለአንድ ዓመት አካባቢ ለብቻዋ አሳድጋ ከዛም በኋላ ደግሞ ብዙ ነገሮችን እንዳሳለፈ ተናግራ ነበር። ከዛም በኋላ ደግሞ ሰይፉ ፋንታሁን ጋር ቀርባ ብዙ መረጃዎችን ተናግራ ነበር ማለት ነው። ከሀብታሙ ጋር የነበራት የፍቅር ታሪክ እና ምን ነገር እንዳጋጠማ ተናግራ ነበር። እንዲሁም ደግሞ ሰይፉ ፋንታሁን ሁለቱም ከሳምንት በኋላ አገናኝተዋቸው ነበር ማለት ነው። የዛኔ ደግሞ ሁለቱም እንዲታረቁ አድርጎ ነበር ማለት ነው። እንግዲህ እዛ ላይ ያየነው የዮላላ ትልቅ ፍቅርና ይውህና ትህትና ይቅርባይነት አይተናል። እጅግ በጣም የምትገርም እህታችን ነች ማለት ነው። እንግዲህ ዛሬ አንድ ወንድማችን ፕራንክ አድርገዋቸዋል። እስኪ ያን ቪዲዮ እኔና ሀሳብ እንሰጥበታለን ማለት ነው። እቺ ልጅ ምንድነው ዛሬ በቀረጻ የምትቀበሉ ምንድነው ጀማዓ ነው ባሪው? ኧረ እባክሽ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አለች ምንድነው ካሜራ ይዞ ግን ፕራንክ መሆኑን እንግዲህ የሚያስታውቅ ይመስለኛል። ወይም ሰርፕራይዝ ነው ወይም ፕራንክ መሆኑን እንግዲህ የሚያስታውቅ ይመስለኛል። እኔ በአንተ የተነሳ በነገራችን ላይ ዮላላ ትልቅ ዝና አግኝታለች። በዚህ በሰራችው ቪዲዮ ላይ እጅግ በጣም ታዋቂ ሆናለች። በአሁኑ ሰዓት እንግዲህ የእሷ ቪዲዮዎች በሚሊዮን ነው የሚታየው እና እጅግ በጣም ትልቅ ደረጃ ላይ ነው ያለችው በአሁኑ ሰዓት። ወንድማችንም ሀብታሙ እጅግ በጣም ተጽዕኖ እየፈጠሩ ነው ያሉት ማለት ነው። አብረው ሆነው እንግዲህ እስኪ ነው አይመስልም ግን ሰርፕራይዝ አለ። ቤት ገባል። ኧረ እኔ ይኸው ሀብታሙ ጋር ይኸው ተከት ነው የሆነ ነገር ያቀደም ድግስ ነው። 50,000 ሰብስክራይበር ልታከብሩ ነው። 50,000 ደርሷል ዩቲዩብ ቻናሏ። በነገራችን ላይ በዚህ አጋጣሚ የኔም ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንግዲህ ፋሚሊ እንድትሆኑ በትህትና ጠይቃችኋለሁኝ። አሪፍ እና ትሬንድ የሆኑ ቪዲዮዎችን ይዤ የምቀርብበት ቻናል ነው ማለት ነው እና ሰብስክራይብ ብታደርጉ ደስ ይለኛል። እንዲሁም ላይክ አድርጉ ቪዲዮውን። እያጣደፉት ነው በጣም ማለት ነው። በእንሳ በቃ ታጠበች ነው እንጂ ይሄኩና ወጥ አንድ ላይ ነው ያሉት ማለት ነው ዮላላና ሀብታሙ። በነገራችን ላይ ብዙ ሰው ተቃውሞ ነበረ። ሁለቱም አንድ ላይ መሆን የለባቸውም ለጊዜው ብለው እንግዲህ ብዙዎች ተናግረዋል። ምናልባት እነሱ ግን አንድ ላይ ያሉ ይመስለኛል። ልክ ይሁን አይሁን እንግዲህ ከጊዜ በኋላ የምናየው ጉዳይ ሆኖ፣ ነገር ግን ብዙዎች ይህንን ነገር ተቃውሞ ነበር። እኔም ትንሽ ስጋት አለኝ። ምክንያቱም ቸኩሎ አንድ ነገር ማድረግ ለሱ ሳይሆን ለሷ እጅግ በጣም ሊጎዳት ስለሚችል ማለት ነው። እንደዚህ ሆነ አይቻልም። ፈራው ካልበላችሁ ብዙ ነገሮችን እንግዲህ እኛ አብረን ነበር ስናደርግ ሁላችንም እና አሁን ላይ ግን በጣም ብዙ ነገሮች ተቀየሩ። በጣም ነው የተቀየሩት። አይ በቃ እናንተ አሁን ድሮ ምናምን አንቺ ራሱ ማለት ነው ስንቴ ነበር የምንደዋወለው ምናምን የነበረ። አሁን ግን ያስታውቃል መልኩ ምናምን አነጋገሩ የሆነ ፕራንክ ሊያደርጋችሁ ወይም ቀልድ እንደሆነ ያስታውቃል እኮ። ለምን እንዳላወቁት እኔ እንጃ። ሀብትሽ ጋር ኢንተርቪው ምናምን ከተደረገ በኋላ በጣም በቃ አንቺ እየደወልሽ አይደለም ምናምን ቅናት ነው ማለት ነው እንግዲህ። እሷ ከአሁን ቀደም ትደውልለት ነበር ማለት ነው። እንግዲህ ከሀብታሙ ጋር ከታረቀች በኋላ ረስተዋለች ማለት ነው። እንግዲህ ወንድማችን እያስጨነቀው ያለው እንግዲህ
ታውቋል ማለት ነው። ምናልባት ቅናት ነው የሚሆነው። የምሬ ነው። በቃ በቃ የምሬ ነው። ስናደር ታውቁኛለህ። በቃ ብዙ ሀሳብ ነበረን አይደል? አብረን እናድጋለን፣ ቪዲዮ አብረን እንሰራለን፣ ፕሮሞሽኖችም አብረን እንሰራለን፣ ቲክቶካችንን እናሳድጋለን። ምን አልከው ግን እናንተ ትልቅ ሰው ሲቀና ምንም እንደዚህ ምናምን ማለት አያስፈልግም። አክቲሽ እኔ ቪዲዮ ላይ ራሱ ማለት ዩቲዩብ ቪዲዮአችሁ ላይ ራሱ ከጀርባ መኪና ውስጥ አስቀምጣችሁኝ እኔ እዛ ስንት ሰዓት ሙሉ እናንተ ቪዲዮ ሲቀርጹ እኔ ከጀርባ ነበር ነው። ከእነሱ ጋር ከሆንክ ታዲያ በቂ አይደለ እንዴ? እና እየደበረኝ ነው። ከዛ ደግሞ ብዙ ምናምን አትደውሉኝ። በቃ ይሄን ያህል ምናምን ገፍቼ እንድጠይቃችሁ ምናምን አለ የምፈልግ። እኔ ደግሞ ልንገርህ አሁን ያለን ጉድ መጣ። ቢያንስ ከሚረዱን ጓደኞች መካከል አንዱ እሱ ነው ብዬ አንተ ነህ ብዬ ነው የማስበው። እና ደግሞ አልተጋለለ ግን እኛ አሁን በቃ ባለንበት ሁኔታ በቃ እየተጣደፍን ነው። መጠቀም ስራም እየሰራን ስለሆነ በቃ ስቱዲዮ ምናምን ይጠራል ነው እና በጣም የተሯሯጥን ያለንበት ታይም ነውና ቢያንስ ይሄንን ጊዜ ደግሞ እሱም ስለሚያውቅ ይረዳናል ብዬ ማስበህ ጓደኛችን ነበር። ግን በእንደዚህ አይነት ቤት አስባለህ ብዬ ነው ማለት እነሱ እውነት መስለዋቸዋል። መልካቸው ያስታውቃል። በተለይ ዮላላ ደግሞ እንግዲህ ከልብ እንደ ተቆጣ ነው እያሰበች ያለችው። እኔ እንጃ በጣም የሚገርም እኮ ነው። አንዳንድ ሰው ቶሎ ነው የሚያምነው፣ ቶሎ የማመን ይውና ይመስለኛል። እንደዚህ ሰው ሲናገር ቶሎ ማመን ይውና ይመስለኛል። እሺ ለምን አየው ዩቲዩብ ከፈተና እንዴ? ለአንተም ዩቲዩብ ከፈተና እንዴ? ተንሶሎ ዩቲዩብ እነሱ ነው የከፈቱለት። ትልቅ ነገር ነው። በነገራችን ላይ እሱ ያሰቡ እነሱ እየሰሩበት ያለውን ስራ ጥቅሙን አይተው እንግዲህ እሱን ዩቲዩብ እንዲጀምር ማድረጋቸው ራሱ እጅግ በጣም ትልቅ ነገር ነው። ምክንያቱም ጓደኛ ጥሩ ጓደኛ ካልሆነ እንደዚህ ነገር አያስብልም እና እኔ እንጃ ጥሩ ነገር ነው እያደረጉለት ያለ ማለት ነው። ዩቲዩብ ከፍቶ አሁን ወደ 1000 ምናምን ደርሶለታል ይመስለኛል እና ለሱ እኔ እንጃ ትልቅ ነገር ነው እያደረጉለት ያሉት ማለት ነው እና የወነታቸው የሚያሳይ ነገር ነው። ልብ ከመያዝ እኮ ቀርቦ ተነጋግሮ መፍታት የሚቻል ነገር አታም እንደዚህ ነገር መግባት እኮ ይደረጋል ነበር። ነግረንም ነበር ቀርማ ነገር እኔ እንደዛ ሪያል ታቦክኝ ማለት ትረዳናለህ ብዬ ነበር የማስበው እኔ እንደዚህ ማለት ነው። እንዴት እናንተ ራሱ እንደዚህ ማለት እንዴት እንደዚህ ይሰማዋል ብላችሁ አታስቡ? አንቺ በተለይ ደግሞ አንቺ በጣም የተናደድኩት እንዳለ እኔን ታውቀኛለህ እንደ የሆነ ነገር አምሮ ሲጨናነቅ እንዴት እንደምሆን ታውቀኛለህ። ስንት ነገር ነው የሚሆንሽ እኮ። አዎ ግን እንደዛ አይደለም። እናንተ እኔ ራስ እህት አይደለሁ እንደፈለክ አድርገህ አትናገረኝ። ዩቲዩብ ራስ ከከፈትኩኝ በኋላ ሰብስክራይበር እንዲሞላ ምናምን መስራት አለብህ ምናምን ብለሽ ከፈትና አንተ መስራት አለብህ ምናምን ብለሽ አልሽኝ። ካልሽኝ በኋላ ግን ምንድነው አሁን ይሰራል የተለየ ያደረግነው ነገር አለ። ከዛ ደግሞ ቲክቶክ ምናምን ቻሌንጁን በቃ አሪፍ ቪዲዮዎችን እንሰራለን ምናምን ተባባል፣ ተገናኝተን እናወራለን ምናምን ተባለ። የተለየ የተደረገ ነገር ምንድነው? ለዛ በጣም ነው የከፋኝ። በዚህ ልክ እኔ ተሰምቶኛል። በቃ እኔ ሰው እንደሌለው ሰው አለ አይደል? እንደዚህ አይነት ስሜት የተሰማኝ ለዛ ማርያም እኮ ተጨንቄ ነው ድንግል ሁለታችንም እኮ ማርያም ምን ተጨንቀን ነው መቤቴ። እኔ እንደዚህ ታስባለህ ብዬ አላስብም። ማርያምን ይቅርታ በጣም ይቅርታ። ከዚህ በኋላ በደንብ እናስተካክላለን። ማርያም እና ደግሞ አንተም እንደዛና እናዚህ ደግሞ አሁን ምን ዩቲዩበር ደግሞ የክስና የኔ አይዲያ ነው በነገራችን ላይ እና ማለት ነው። የምር ምን ተሰማል? የምር ከልቤ ያድርጌው ከዛ ደግሞ አይ እንደታ በጣም እኮ ነው የሚገርመኝ ተሰምቶት ከዛ ደግሞ እየቀለደብን እንደዛ ነው የሚመስለው እንጎበዝ እኔ አጋባኝ መሀል ላይ መቤቴን ግራ አጋባኝ። እንደዚህ አይነት ነገር ነው ዩቲዩብ ከፈት ሁሌ ፕራንክ መሆን መሰራት አለበት ዩቲዩብ ላይ ሌላ ነገር እኮ መሰራት ምን ትላለህ በረከት? ያው እንግዲህ እንዳያችሁት ነው እንዴ እንዳያችሁት ነው አለክ ላይ እንግዲህ እንደናት ዜሮ
እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። የዮላላ እና የሀብታሙ ፕራንክ እንግዲህ ይህንን ይመስላል። እጅግ አዝናኝ ነው፣ ባናምንበትም እንግዲህ ተዝናንተናል። እንደዚህ በነገራችን ላይ ቀላል ነገር አይደለም፣ ያዝናናል። የሆነ ቀጥታ ስለሆነ እንግዲህ ሳናስበው እንዝናናለን። ራሳችንን ወደ ጥሩ መንፈስ እንድንገባ ያደርገናል። ቪዲዮዎች ለዚህ ነው ጥቅም ያላችሁ። በተለይ ደግሞ እንደዚህ አይነት ፕራንክ የሚደረጉ ሰዎች እጅግ በጣም ዓለም ላይ በጣም የሚታዩ ቪዲዮዎች ናቸው እና ምክንያታቸው ደግሞ ይሄ ነው። ያዝናናሉ። እያወቁ እንግዲህ እንደዚህ ፊልም ነገር ሲሰሩ እጅግ በጣም ያዝናናል ማለት ነው። ምናልባት እውነትም ሊሆን ይችላል፣ ነገር ግን እጅግ በጣም ያዝናናል፣ ያስቃል። ችግርህን፣ ጭንቀትን የሚያስረሳ ነገር ነውና እንግዲህ በድጋሚ የሀብታሙና የዮላላ ጉዳይ እንግዲህ እንደነገርኳችሁ ነው። ሰምሮላቸው እስከ መጨረሻ አብረው እንዲዘልቁ እኔ ጸሎቴ ነው ምኞቴ ነው ማለት ነው። እንደምትዋት እህታችን ምስኪን ነች፣ መጎዳት የማይገባት የሌለባት እህታችን ነች ማለት ነው። እንግዲህ ይህንን እድል ተጠቅመው ደግሞ ጥሩ ደረጃ ላይ እንደሚደርሱ እርግጠኛ ነኝ። በአሁን ባሉበት ደረጃ ላይ እንደምናየው ማለት ነው። እኔ ደስ ብሎኛል። እንግዲህ ጋይስ እኔም ሰብስክራይብ አድርጉኝ። በዚህ አጋጣሚ አዲስ ከሆናችሁ ማለት እፈልጋለሁ፣ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ ጻፉልኝ፣ የነበራችሁ ሀሳብና አስተያየት ማለት ነው። ሰላም ቸር ያሰማኝ።